ሴት ልጅ በሶሻል ሚዲያ ላይ በኒቃብ የሚሆን ያለ ኒቃብ ወጣ ማስተማር ወይንም ቪዲዮ ቀርጻ ማስተላለፍ ትችላለች ወይንስ አትችልም ትላለች? መልካም። ይህን ጥያቄ ራሱ ነው የጊዜያችን ታላላቅ ዑለሞች ተጠይቀው የሰጡት ፈትዋ አለ። እሱ ልስጣችሁ። ታላቁ ዓሊም الشيخ محمد بن صالح العثيمين رحمه الله تعالى والشيخ العلامة صالح الفوزان حفظه الله تعالى እነዚህ ታላላቅ ዑለሞች ኢብኑ ዑሰይሚን እና ሷሊህ አልፈውዛን የተባሉ በዚህ ጉዳይ ላይ ተጠይቀው አትችልም በፍጹም ብለዋል። እንዲሁም አላህ Subhanahu Wa Ta'ala في سورة الأحزاب ላይ ሴቶችን አስመልክቶ ምን ብሏል? ወቀርነ ፊ ቡዩቲኩን ቤታችሁ ውስጥ እርጉ ብሏቸዋል። خلاص የሴት ልጅ መልካም ቦታዋ ቤቷ ነው ብለዋል አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ። ስለዚህ አላህ Subhanahu Wa Ta'ala እንደዛ ላይ ያዘዛት። እንዲሁም የነብያችን ሰለላሁ ዐለይሂ ወሰለም ሚስቶች ያስተምሩ ነበር። ነገር ግን ሲያስተምሩ የነበሩት የት ነው? እዛው ቤታቸው ውስጥ። እናታችን አይሻ ታስተምር ነበር ሰዎችን ቤቷ ውስጥ ሆና ነበር ስታስተምራቸው የነበረው። ልክ የቁርአኑን መሰረት በመከተል ቤታቸው እርጉ እንዳለው ማለት ነው። ቤቷ ውስጥ ሆና በግርዶሽ ተከልላ ነበር ስታስተምር የነበራቸው። ግልጽ ነው አይደለ? ፋጢማ ብንት አልዓጣር አልበግዳዲያ የምትባል ታላቅ ሴት ምን አለች? ስለርሷ ወንድሟ ሲናገር ምን አለ? እህቴ ፋጢማ በህይወት ዘመኗ 3 ጊዜ ከቤት ወጣለች፣ ከዚያ ውጭ አታውቅም አለ። ያም አንደኛ ስታገባ ጊዜ አለ፣ ሁለተኛ ሐጅ ልታደርግ ባለች ጊዜ፣ ሶስተኛ ስትሞት ጀናዛዋ። እንዲሁም ሰውዳ የምትባለዋ የነብያችን ሰለላሁ ዐለይሂ ወሰለም ሚስት ልክ በዚሁ መሰረት ነበረች ይባላል። ግልጽ ነው አይደለ? እና ይህ ነው ማስተማር አትችልም ማለት አይደለም። ሴት ልጅ ማስተማር ትችላለች። ነገር ግን አላህ ባዘዛት መልኩ እዛው ቤቷ ውስጥ ሆና ሙስሊም እህቶቿን ታስተምራቸዋለች። እየሄዱ ይማራሉ ከእርሷ ዘንድ። ግልጽ ነው። ልክ አይሻ ቤቷ ቁጭ ብላ እየሄዱ ይማሩ ነበር። ሐታ ወንዶችን የምታስተምርበት ጊዜ አለ ቤቷ ውስጥ ሆና። ልክ እንደ አይሻ ታስተምር ነበር። አንዳንድ እነ መስሩቅ የሚባል ሌሎችም እንዲሁ ታቢዒዎች ይማሩ ነበር እርሷ ዘንድ እየመጡ። ነገር ግን የሚማሩት በምን መልኩ ነው? በሂጃብ ተጋርዳ ምንም ሳያዩት ተሸፋፍና ምናምን ማለት ነው። ሐታ እንደዛም ሆኖ እንኳን ምላሷን ያዝ ታደርገው ነበር ይባላል በምታስተምራቸው ጊዜ ድምጼ እንዳይፈትናቸው እያለች ማለት ነው። ይሄን ሁሉ ጥንቃቄ አድርገው ያስተምሩ ነበር። በዚህ መልኩ ቤታቸው ሆኖ ማስተማር ይችላሉ ሙስሊም እህቶቻቸውን። በጣም አስገንገብጋቢ ዕውቀት ካላቸው ደግሞ ወንዶች ዘንድ የማይገኝ ዕውቀት ካለ ወንዶች እየመጡ ሊማሩባት ይችላሉ። ነገር ግን ልክ እንደ አይሻ በግርዶ ተጋርደው ምናምን ማለት ነው እዚያው ቤቷ። በሚዲያ ላይ ኢብኑ ዑሰይሚን ፈውዛን ተጠይቀው አይቻልም ብለዋል። አሰላሙ አለይኩም ወራህመቱላሂ